ምዕራፍ 5 ቁጥር 20 በጌታ ስም አነባዋለሁ። እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ጌታ አምላካችን ሆይ እናመሰግናለን። አንተ ደግሞ በኢየሱስ ክርስቶስ ስም ይህንን ጉባኤ እስካሁን ድረስ በዝማሬ በተለያየ ሁኔታ ስታንጸን ነበር። እንደገናም ደግሞ በመካከላችን አለ ና አንልህም። ልቦናችንን ለቃል ትከፍተው ዘንድ እንጸልያለን። የእግዚአብሔር መንፈስ በእኔ ተናገረ እንዳለ ዳዊት በእኔ አልፈ ወንድሞቼን እህቶቼን ታነጻቸው፣ ታጽናናቸው፣ ትናገራቸው ዘንድ እኔንም ታስተምረኝ ዘንድ ጸልያለሁ። መንፈስ ቅዱስ ሁሉን ነገር ተቆጣጠረው በኢየሱስ ክርስቶስ ስም። እንግዲህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላም ብዙ እንድንሆን በኢየሱስ ስም አስተምረን። ቀሪ ጊዜያችንን ተረከበን። አሜን። የስብከቴ ርዕስ ልቦናን እንደሰጠን እናውቃለን የሚል ነው። ልቦናን እንደሰጠን እናውቃለን። We know also that the Son of God has come and has given us understanding ይላል። እግዚአብሔር ልቦናን እንደሰጠን እናውቃለን ይላል። ይሄንን የሚለው ሐዋርያው ዮሐንስ ነው። ከሐዋርያት ሁሉ ከበጉ ሐዋርያት መጨረሻ ላይ የቀረ በስተርጅናው በስተሽምግልናው ተወዳጅ የነበረ ለብዙዎች ደግሞ ትምህርት የሚሆን መልእክቶችንም ወንጌልንም አፖካሊፕስ የተባለውን ራእይ መጽሐፍንም የጻፈልን ነው እና ምን ይላል እሱ? አመጣጡን ያውቃል። ከየት እንዳመጣው አባቱ ጋራ ሆኖ ከወንድሙ ጋራ ሆኖ አሳ ያጠመዱ መረብ ያጠቡ ባሉ ጊዜ ነው ኢየሱስ የመጣና የጠራቸው። አባታቸውን ዘብዴዎስንና መረባቸውን ጥለው የተከተሉት ያዕቆብና ዮሐንስ ነው። ዮሐንስ የመጨረሻ የሞተ ከበጉ ሐዋርያት እሱ ነው። የመጀመሪያ ደግሞ ከበጉ ሐዋርያት ሰማዕት የሆነ የሱ ወንድም ያዕቆብ ነው። እርግጥ ነው እስጢፋኖስ ነው የመጀመሪያ ሰማዕት፣ ግን ከበጉ ሐዋርያቶች የመጀመሪያ ሟች ሰማዕት የሆነ ያዕቆብ ነው። ይህ ሰው ነው ልቦናን እንደሰጠን እናውቃለን ይላል። ዛሬ እንግዲህ ይሄን የመሰለ አንጋፋ ሐዋርያ ልቦናን እንደሰጠን እናውቃለን ካለ ዛሬ ምን ያህል ልቦና እንደተሰጠን እናውቃለን? ዛሬ እንግዲህ በዚህ ርዕስ ላይ ነው የምንነጋገር። 5 ነጥቦች ላይ እናተኩራለን። ብሉፕሪንቱን ልስጣችሁ። አንደኛ ልቦና ማግኘት ማለት ምን ማለት ነው? ሁለተኛ ታዲያ እንዴት ነው ልቦና የሚገኘው? ሶስተኛ ልቦና የተሰጠው ለምንድን ነው? አራተኛ ልቦና የተሰጠው ለማን ነው? አምስተኛ ልቦናን ያገኘ እንዴት መኖር ይገባዋል የሚል። ወደ ዴፊኒሽኑ መጣለሁ። ልቦናን ማግኘት ማለት ምን ማለት ነው? ሐሳቡ አንድ ይሁን እንጂ ይሄ ልቦና የሚለው ሐሳቡ አንድ ይሁን እንጂ በተለያየ መልኩ ልንረዳው እንችላለን። የመጀመሪያው ልቦና ማግኘት ማለት in a biblical context ወይም ደግሞ ኮንሴፕት ልትወስዱት ትችላላችሁ። ልቦና ማግኘት ማለት spiritual understanding ማግኘት ማለት ነው። መንፈሳዊ መረዳት ማግኘት ማለት ነው። spiritual understanding ብዙውን ጊዜ ከመንፈሳዊ ዕውቀትና ከመንፈሳዊ ጥበብ ጋር የተቆራኘ ነው። ምን ይላሉ? often associated with spiritual wisdom and spiritual knowledge ይላል። ሁሉ ጊዜ አሶሺየት የሚያደርገው ወይም ደግሞ የሚቆራኘው ከነዚህ ከጥበብና ከመንፈሳዊ ዕውቀት ጋር ነው ይላል። በቆላስይስ 2:2 ላይ እንዲህ ይላል፣
ልባቸው እንዲጸና በፍቅር ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ ይላል ጳውሎስ። በማስተዋል ወደሚገኝ መረዳት ይላል። ባለጠግነት የሚለውን ተውት፣ ምክንያቱም እሱ እየጨመርን በሄድን ቁጥር ሪች ስንሆን ስንበለጽግ የምናገኘው ነው። ግን በማስተዋል ወደሚገኝ መረዳት የሚለውን እንድናየው ፈልጋለሁ። በማስተዋል ወደሚገኝ ወደ መረዳት መድረስ ማለት ምን ማለት ነው? በራሱ ስፒሪቹዋል ኖሌጅ ማለት አንድ ሰው ስፒሪቹዋል ኖሌጅ አገኘ ማለት እውነትን የመረዳት ችሎታ ማለት ነው። ስፒሪቹዋል ኖሌጅ ማለት እውነትን የመረዳት ችሎታ ማለት ነው። ስፒሪቹዋል ዊዝደም ደግሞ ማለት የተረዳነው እውነት የተረዳነው ነገር አጥብቀን ይዘን የመቆም ችሎታ ማለት ነው። ስፒሪቹዋል ዊዝደም የተረዳነው ነገር ላይ መቆም ወይም ደግሞ አጥብቀን መያዝ ማለት ነው። ስፒሪቹዋል አንደርስታንዲንግ ማለት ደግሞ ነገሮችን የመገምገም ብቃት ወይም ደግሞ the ability to discern ክፉን ከደጉ የመለየት የመረዳት የመገንዘብ ሁኔታ ማለት ነው። ስፒሪቹዋል ኖሌጅ ፕላስ ስፒሪቹዋል ዊዝደም ፕላስ ስፒሪቹዋል አንደርስታንዲንግ መንፈሳዊ ነገርን መረዳት ወይም ደግሞ ልቦና ማግኘት ማለት ነው። እነዚህ ሶስቱ ነገሮች ልንነጣጥላቸው አንችልም። አንድ ሰው ልቦና አገኘ ማለት ስፒሪቹዋል ኖሌጅ አለው፣ ስፒሪቹዋል ዊዝደም አለው፣ ስፒሪቹዋል አንደርስታንዲንግ አለው። ምክንያቱም እውነትን ሳይረዳ የተረዳው እውነት ላይ ደግሞ በጥበብ አጥብቆ ያንን እውነት ሳይዝ ነገሮችን ደግሞ አገናዝቦ ወይም ዲስሰርን አድርጎ ደግሞ በስፒሪቹዋል አንደርስታንዲንግ ካልተገነዘበ አንድ ሰው ልቦና አገኘ ማለት አንደፍር። አሁንም ዴፊኒሽኑን በተለየ መልኩ ደግሞ እናየዋለን። መንፈሳዊ ልቦና ማግኘት ማለት ሰማያዊ ስጦታ ማግኘት ማለት ከንባባችን ክፍል እንደምንመለከተው ልቦናን እንደሰጠን እናውቃለን። this is a spiritual gift ነው። ተሰጠን እንጂ ለፍተን አገኘን አይልም፣ ጥረን አገኘን አይልም፣ ሰርተን አገኘን አይልም፣ ተግተን አገኘን አይልም። ተሰጠን ነው። just a gift ነው። ልቦናን እንደሰጠን እናውቃለን። ልቦናን ማግኘት ማለት መገለጥ ያለው ዕውቀት ማግኘት ማለት ነው። ወይም ደግሞ ሬማ የሆነ just information ብቻ ሳይሆን ህይወታችን ትራንስፎርም የሚያደርግ መገለጥ ያለው ዕውቀት ማግኘት ማለት ነው። ለምሳሌ ማቴዎስ 11:27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እንግዲህ ልቦና ጊፍት ነው ብለናል። ልቦናን ማግኘት ማለት አብ ካልገለጠላችሁ በቀር ነው የሚለው ኢየሱስ ክርስቶስ። ወልድን አታውቁትም፣ ወልድ ደግሞ ካልገለጠላችሁ ወይም ካልተረከላችሁ በቀር አብን አታውቁትም ነው የሚለው። አያችሁ፣ አብን ለማወቅ የግድ ወልድ ሊገልጥልን ያስፈልጋል። ያ ማለት ልቦና ማግኘት አለብን። ወልድን ለማወቅ የግድ አብ ሊገልጥልን ያስፈልጋል። አንድ ጊዜ በማቴዎስ 16:16 ላይ ኢየሱስ ሰዎች የሰው ልጅ ማን ይሉታል ብለው ጠየቃቸው። ስምዖን ጴጥሮስም መልሱን አገኘው ብሎ አንተ ክርስቶስ ያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው። ስለ ኢየሱስ ነው እንግዲህ ስለ ራሱ አይደንቲቲ ነው ኢየሱስ የጠየቀው። ማን ይሉታል ሲል የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን አልገለጠልህም። ይህንን ጀስት በስጋና ደም መረዳት አይደለም የተረዳው፣ የሰማዩ አባቴ ገልጦልህ ነው። ለምን? ከአብ በቀር ወልድን የሚያውቅ የለም። ወገኖቼ ምናልባት ጌታን እናውቃለን ካልን ተሳስተናል። ከአብ በቀር ከአባቱ በቀር ኢየሱስን በደንብ የሚያውቅ ሰው የለም።
አብ ግን ሲገልጥልን ለኢየሱስ ያውም በሙላት አይደለም እኮ ጥቂት ልናውቅ እንችላለን። ኢየሱስን አውቀን የምንጨርሰው ጉዳይ አይደለም። አንዳንዶቻችን ስሙን ስላወቅን ኢየሱስን ያወቅነው ይመስለናል። ብዙ ጊዜ እኮ ተከትለውታል። ብዙ ታምር ሰርቷል። ብዙ አስተምሯቸው ነው ሰዎች የሰው ልጅ ማን ይሉታል ብሎ የጠየቃቸው። ያውም ደግሞ ጴጥሮስ ትክክለኛው መልስ እንዲያገኝ አንተ እኮ አባቴ ገልጦልህ እንጂ አውቀኸኝ አይደለም አሉ። ምናልባት ብዙ ዓመት ጌታ ቤት ስለቆየ ጌታን ያወቅነው እንዳይመስለን። ገና እንኳን አይደለም መንግስተ ሰማያትም ገብተን ወደፊትም አውቀነው የምንጨርሰው ጌታ አይደለም። ይሄ ሀምብል ሆኖ ዝቅ ብሎ አንሶ የመጣው ጌታ እኛን ለማዳን ነው እንጂ ታውቆ የማያልቅ ትልቅ አምላክ። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወይም ደግሞ ወልድ ሊገልጥለት ወይም ሊተርክለት ከሚፈቅድ በቀር አብን የሚያውቅ። ስለዚህ ወገኖች ልቦና ማግኘት በሬቨሌሽን ላይ የተመሰረተ ነው። እግዚአብሔር ሰማያዊ ዊዝደም፣ ሰማያዊ አንደርስታንዲንግ፣ ሰማያዊ ኖሌጅ ካላፈሰሰብን በቀር አናውቀው። ልቦና ማግኘት ማለት የልብ አይን መብራት ማለት ነው። ሐዋርያት ሥራ ምዕራፍ 16-14 ላይ ከቲያጥሮ ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውን ታደምጥ ዘንድ ልቧን ከፈተላት። ማን? ጳውሎስ አይደለም እኮ የከፈተላት። ጳውሎስም በመንፈስ ነው የሚናገረው። እሷም ታደምጥ ዘንድ አንደርስታንዲንግ እንዲኖራት መንፈስ ቅዱስ ነው ልቧን የከፈተው፣ ልቦና የሰጣት። በተረፈ እኮ ኢየሱስ ክርስቶስን እንዲህ በቀላል አይታወቅም። አብ ካልገለጠልን በቀር፣ ወልድ ካልገለጠልን በቀር ስለ አብ አናውቅም። መንፈስ ቅዱስ ካልገለጠልን በቀር ስለ ወልድም ስለ አብም አናውቅም። ቆላስይስ 1:26-27 ይህም ቃል ከዘላለም እና ከትውልዶች ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳን ተገልጧል ይላል። የቱ ቃል? ለነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። አሕዛብ ወንጌል ሰምተው ድነው የእግዚአብሔር ሕዝብ እንደሚሆኑ እንደገናም ደግሞ እግዚአብሔር በእነሱ እንደሚያድር ይሄ ቃል ከዘመናት ሁሉ በፊት ለትውልዶች ተሰውሮ ነበር ይላል። ምስጢር ነበር ይላል። ይህ ምስጢር የክብር ተስፋ የሆነው ክርስቶስ በእናንተ በቆላስይስ አሕዛቦች መካከል ኢየሱስ ማደሩ መኖሩ ምስጢር ነበረ፣ አሁን ግን ለቅዱሳን ተገልጧል ይላል። እግዚአብሔር አይንን ሲከፍት በኤዥያ ማይነር ያለችዋ ኢሮፕን ብትኖርና በፊልጵስዩስ ወንጌልን ሰምታ ትዳን እንጂ ኤዥያ ማይነር ነው ትውልዷ። የቲያጥሮ ሐር ሻጯ ልቦና ያገኘችው ጌታ በሷ ውስጥ ያደረው ታውቃላችሁ። ይሄንን መንፈስ ቅዱስ አዘ ጊፍት ሰጥቷት እንጂ ተመራምራ አይደለም ያገኘችው፣ ተፈላስፋም አይደለም። ልቦና በቲዮሎጂ አይገኝም። ቴዎሎጂያንስ በመሆን ልቦና እናገኝም። ዮሐንስ 5:39-41 ይላል እናንተ መጽሐፍትና የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እነርሱ ስለኔ የሚመሰክሩ ናቸው፣ ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ለምን? ልቦና ስላላገኝ። አያችሁ፣ መጽሐፍትን በመመርመር ያውም ደግሞ እኮ መጽሐፍት ሲባል ሰኩላር መጽሐፍት አይደለም። ባይብልን እኮ እየመረመሩ ነው። 39 መጽሐፍት እየመረመሩ መሲህ እንደሚወለድ እየተናገሩ ለነ ሄሮድስ እየተናገሩ ሄሮድስ አስጠርቶ ሲጠይቃቸው ሁሉ እየተናገሩ ግን ኢየሱስ ጋር አልደረሱ። ሕግ ያላቸው ሕግ ተሰጥቷቸው ኢየሱስ ጋር አልደረሱም። ኢየሱስ ከነሱ ተወልዶ እሱ ጋር አልደረሱም። ለምን? ዮሐንስ 14:6 ላይ ምን አለ ኢየሱስ? እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። 6:44 ላይ ዮሐንስ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔ
በመጨረሻ ቀን አስነሳዋለሁ። ስለ እኔ የሚመሰክሩ ናቸው አለ መጽሐፍቱ። ግን ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ። ምክንያቱስ ወገኖች እግዚአብሔር ሲረዳን ነው። ምናልባት ዛሬ እኔ በጣም መጽሐፍትን ስላነበብኩ ቴዎሎጂያንስ ስለሆንኩ ነው ዛሬ ጌታን ያወቃላችሁ በጣም ተሳስታችኋል። ኢየሱስ በእኔ በቀር ወደ አብ የሚመጣ የለም አለ። እንደገና ደግሞ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። አብ ሲስበን ወይም ኢየሱስ ደግሞ ወደ አብ ሲያመጣን በቀር ከአብ ጋር እንገናኝም ከኢየሱስም ጋር እንገናኝም። መንፈስ ቅዱስ ስለ ኃጢአታችን ወቅሶን ንስሐ እንድንገባ ረድቶን ወንጌልን ደግሞ እንድንረዳ ልቦና ሰጥቶን ወደ ጌታ የመጣን ሰዎች እንጂ እኛ ልቦና እንደተሰጠን እናውቃለን በቲዮሎጂ ያገኘኑ አይደለም። አሳስና ጠመድ ያገኘን ነው የሚሉት። ልቦና ሃይማኖተኛም በመሆን አይገኝም። ፈሪሳውያን ሕግ ሰጪውን ክርስቶስ እንደሆነ ሕግ ፈጻሚው ክርስቶስ እንደሆነ አላወቁት። አይገርማችሁ? ሕግ ተቀብለው ሰጪውንም አላወቁትም። ሕጉን መፈጸም አቅቷቸው ሕጉን መጥቶ የፈጸመላቸው የሕግ ፍጻሜውንም ክርስቶስ እንደሆነ አላወቁ። እስቲ ሕግ ሰጪው ማን እንደሆነ ስለ ፕሪ-ኢንካርኔሽን ኦፍ ክራይስት ማለት ኢየሱስ ክርስቶስ በስጋ ከመምጣቱ በፊት በብሉይ ኪዳን በተለያየ መልኩ በፕሪ-ኢንካርኔሽን ተገልጧል። ለምሳሌ ቀላል ምሳሌ ልስጣቸው። አብርሃም ቤት መጥቷል 3 ሆኖ፣ ግን 2 መልአክ ናቸው ወደ ሶዶም የወረዱት። አንዱ ግን ከአብርሃም ጋር ይነጋገር የነበረው በመልአክ ተመስሎ ክርስቶስ ኢየሱስ ነው። ይህን ስለ ፕሪ-ኢንካርኔሽን ስታጠኑ በደንብ ይገባችኋል ወይም ትረዱታላችሁ። ከዚህም ደግሞ በደንብ የተረዳችሁትም አላችሁ ብዬ አምናለሁ። ሌላው ሕግ ሰጪው በፕሪ-ኢንካርኔሽን የተገለጠውን ክራይስት ነው። ዘጸአት 33:18-23 እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ፣ እግዚአብሔርም ስም በፊት አውጃለሁ፣ ይቅር የምለውን ይቅር እላለሁ፣ የምምረውን እምራለሁ አለ። ደግሞም ሰው አይቶኝ አይድንም፣ ፊቴን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ፣ ክብሬ ባለፈ ጊዜ በሰንጣቃው አለት አኖርሃለሁ፣ እስካልፍ ድረስ እጄን በላይ አደርጋለሁ፣ እጄን ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አታይም። ዮሐንስ ሲጽፍልን በወንጌሉ ዮሐንስ 1:18 ላይ መቼም ቢሆን እግዚአብሔርን ያየ የለም አንድስ እንኳን የለም፣ በአባቱ ቅፍ ያለው አንድ ልጁ እርሱ ተረከው ነው የሚል። አብን ማንም ሰው ያየው የለም፣ መንፈስ ቅዱስም መንፈስ ነው አይታይም። ታዲያ ለሙሴ ጀርባውን ያሳየው ማን ነው ብንል በፕሪ-ኢንካርኔሽን የተገለጠው የናዝሬቱ ኢየሱስ ነው። አዎ በአካል ስጋ ለብሶ አይምጣ እንጂ በፕሪ-ኢንካርኔሽን በመልአክ ተመስሎ ይገለጥ ነበር። እንዳውም እስጢፋኖስ በስብከቱ አይታችሁ እንደሆነ ሐዋርያት ሥራ ምዕራፍ 7 ላይ ተመልከቱ፣ ሕግ ከመልአክ እንደተቀበሉ ነው የሚናገረው። እንደገና ኤክሶዶስ ላይ ግን እግዚአብሔር ሕግ እንደሰጣቸው ጽላቱን ነው የሚናገር። ስለዚህ በፕሪ-ኢንካርኔሽን ክርስቶስ ይገለጥ ነበር ለተለያዩ ሰዎች። አሁን ወደዛ አልሄድም ርዕሴ ስላልሆነ። ነገር ግን ሕግ ሰጪው ክርስቶስ ነው። የሰጣቸውን ሕግ መፈጸም ስላቃታቸው፣ ሰንበትን ራሱ ማክበር ስላቃታቸው፣ የሰንበት ጌታ የሆነው ራሱ ሰንበትን የሰጣቸው ሕግ ሰጪው ክርስቶስ ወደ ምድር መጣ። ምን ሊያደርግ? ሕግን ሊፈጽም። የሕግ ፍጻሜ እንደሆነላቸው በሮሜ 10:4 ላይ ይናገራል። የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው። ይህ ማለት ሕግን የፈጸመ ክርስቶስ ነው። በመስቀል ላይ ተፈጸመ አለ። ሁሉን አኮምፕሊሽ ካደረገ ሃይማኖተኞች አክራሪ አይሁዶች ልቦናን አላገኙም። ለምን? ሕግ ሰጪውንም ሕግ ደግሞ የፈጸመውን በራሳቸው መንገድ ለራሳቸው ጽድቅ ሲያቆሙ ለእግዚአብሔር ጽድቅ ባለመገዛታቸው በራሳቸው ማስተዋል ላይ ስለተደገፉ ልቦና ስላላገኙ
በሃይማኖታቸው ሊድኑ አልቻሉ። ሃይማኖት ወገኖቼ ልቦናን አይሰጠንም። ልቦናን የሚሰጠን አብ ሲገልጥልን፣ ወልድ ሲገልጥልን ብቻ። በተረፈ ልቦና እጅግ ጿሚ፣ እጅግ ጸላይ፣ እጅግ መጽሐፍ ተመራማሪ በመሆን አናገኝ። ጀስት ጊፍት ነው። በፍልስፍናም አይገኝም። አንደኛ ቆሮንቶስ 1:20 ላይ ጥበበኛ የታለ? ጻፊስ የታለ? የዚህ ዓለም መርማሪ የታለ? እግዚአብሔር የዚህችን ዓለም ጥበብ ሞኝ እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ዓለም በፍልስፍናዋ በጥበቧ እግዚአብሔርን ልታገኘው አልቻለች። ተመራምራለች፣ አልቻለችም። ልደርስ አልቻለችም። እንዲያውም ጠቢባን ነን ሲሉ ደንቆሮች ሆኑ። ለምን? ከፈጣሪ ይልቅ የተፈጠረውን ነገር ስላመለኩ ይላል ሮሜ ላይ ሄዳችሁ ብትመለከቱ። ሳንታ አውግስቲን የተባለ አልጄሪያዊ ቸርች ፋዘር ውስጥ የነበረ ትልቅ የእግዚአብሔር ሰው ነው። እንዲያውም ለሌላው ዓለም ሕዝብ ሁሉ ከአፍሪካ በረከት ሆነ የተባለ ሰው ነው። ሳንታ አውግስቲን ይባላል። ጌታን ከመቀበሉ በፊት በጣም የሚፈላሰፍ የሚመራመር ሰው ነበር። በኋላ ላይ ግን ምርምሩ ወደ ምን አመጣው? ወደ ጭንቀት፣ ወደ ዲፕሬሽን አመጣው። ጌታን ካገኘ ክርስቲያን ከሆነ በኋላ ግን ቴዎሎጂውንም ከተረዳ በኋላ የተናገረው ቃል አለ። if you deny the trinity you will lose your soul ይላል። and if you try to understand it you will lose your mind ይላል። ትሪኒቲን ብትክድ ነፍስህን ታጣለህ። ስላሴን ማለት እንደገናም ደግሞ ስላሴን በኔ አእምሮ መርምሬ አውቀዋለሁ ደርስበታለሁ ብትል አእምሮህን ታጣለህ፣ ታብዳለህ ማለት ነው። ስለዚህ ክርስትና በመገለጥ ነው። እግዚአብሔር ሲገልጥልህ ነው። አብ ዓይንህን ሲከፍትልህ ኢየሱስን ታውቃለህ። ኢየሱስ ደግሞ ዓይንን ሲከፍትልህ አብን ታውቃለህ። መንፈስ ቅዱስ ዓይንን ሲከፍትልህ አብንም ወልድንም ታውቃለህ። ክርስትና መገለጥ ነው ወገኖቼ። ልቦናን ሰጠን ይላል። ታዲያ ልቦና እንዴት ነው የሚገኘው? እንግዲህ ዴፊኒሽኑን አየን። ልቦና የሚገኘው የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክ የዘላለም ሕይወት ነው ይላል። ልቦና የሚገኘው እንዳው በጸጋ ነው። ኢሳይያስ 65:1 ላይ ላልጠየቁኝ ተገለጥኩ ይላል፣ ላልፈለጉኝም ተገኘሁ ይላል። በስሜ ያልተጠራውንም ሕዝብ እነሆኝ አልኩት ይላል። እስቲ ከናንተ ማነው መንፈሳዊ አንደርስታንዲንግ፣ መንፈሳዊ ዕውቀት፣ መንፈሳዊ ደግሞ ጥበብ እንዲሁ በኔ ጥረት አገኘው ብሎ የሚናገር? ዮሐንስ እኛ ልቦና ተሰጠን የሚለው አሳ አጥማጅ ሆኖ ከአባቱ ከዘብዴዎስ ጋራ ከወንድሙ ያዕቆብ ጋራ አሳ መረብ ሲያጥብ ነው ጌታ ያገኘው። ዓይኑን የከፈተለት ጌታ እንደሆነ በደንብ ገብቶታል። ልቦና ተሰጠን ይላል። እንዳው በጸጋ ልቦና ለደህንነታችን ያገኘነው ወይም ለመዳን ያገኘነው ማቴዎስ 11:27 ቅድም ባነበብኩት ላይ ከአብ በቀር ወልድን የሚያውቅ የለም ከወልድ በቀር ወይም ደግሞ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ልቦና ራሱ እግዚአብሔር አብ ዓይናችንን ሲከፍትልን ወልድን እንድናውቀው ወይም መንፈስ ቅዱስ ዓይናችንን ሲከፍትልን ወልድን እንድናውቅ እንሆናለን። በራሳችን ልቦና ልናገኝ አንችልም። በእግዚአብሔር ግሬስ፣ በእግዚአብሔር ምሕረት፣ በእግዚአብሔር በራሱ በሆነ ሁኔታ ነው የምናገኝ። ከዳንን በኋላ ግን ልቦና ለማግኘት ምን እናደርግ? ልቦና በእርግጥ የዳነ ሰው አግኝቷል። ከዳነ በኋላ ግን በልቦና በማግኘት ሪች መሆን አለበት። ማለት በጥበብ በማስተዋል በእውቀት ሪች ለመሆን መጸለይ ያስፈልጋል። ጳውሎስ ምን ይላል? በኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ። የጥበብ የመገለጥ አያችሁ፣ ጥበብም መገለጥን መንፈስ እንዲሰጣችሁ ይላል። ይሄ በእውቀት በምርምር ሳይሆን
እግዚአብሔር የሚሰጠው ነው። ስለዚህ እለምናለሁ ይላል። ይህ የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ልቦና ስታገኙ በዚህ ነገር ሪች ስትሆኑ ባለጸጋ ስትሆኑ ይላል። ይህም የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያላችሁ የርስት ክብርና ባለጠግነት ምን እንደሆነ ደግሞም ከሁሉ የሚበልጠውን የኃይሉ ታላቅነት ምን እንደሆነ ታውቃላችሁ። አያችሁ ልቦናን ለማግኘት ለዚህ ነው ታዲያ ቅድም ቆላስይስ 2:2 ላይ በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱን ክርስቶስን እንዲያውቁ እጋደላለሁ። በምንድን ነው የሚጋደለው? በጸሎት ነው እኮ ሬስሊንግ ፕሬየር። ጳውሎስ እነዚህ ኖስቲሲዝም መጥተው የቆላስይስ ሰዎችን አእምሮ እያበላሹ ስለሆነ ክርስቶስን እንዲያውቁ ግን ይጋደል ነበረ። አላያቸውም። ኤጳፍራ ነው ያገለገላቸው። ነገር ግን ኤጳፍራ መጥቶ ምን አይነት ኮንፊውዥን እንደተፈጠረባቸው ስለነገረው በእስር ቤት ሆኖ ሳለ ነገር ግን ጳውሎስ እጋደልላቸዋለሁ አለ። ለምን? በማስተዋል ወደሚገኝ ወደ መረዳት ባለጠግነት እንዲደርሱ። አያችሁ ልቦና አገኘው ብለን የምናቆመው አይደለም። የመረዳት ባለጠግነት ይሏል። ሪች እንድንሆን ይፈልጋል። ክርስቶስን አውቀዋለሁ ብለን መቆም የለብንም ወገኖቼ። ተረድቻለሁ ብለን ገና የምንጋደለው ነው። ክርስቶስን እናውቀው ዘንድ እንከተለዋለን። ክርስቶስን አውቀን የምንጨርሰው አሳይመንት አይደለም ወገኖቼ፣ እንዳትደላደሉ። ጌታ ምናልባት አንዳንዶቻችን ስሙን ብቻ ይሆናል የምናውቀው ወይም ደግሞ አንድ ባህሪው ፍቅር ነው እሱ ወይ ነብይ ነው ብቻ ብለን ሊሆን ይችላል። ሌላ ገና ጌታ ኢየሱስ ዲፕ ነው እንዲህ ነው ብለን የምንለው አይደለም። ስለዚህ ወደዚህ መረዳት ባለጠግነት እንድንደርስ ከዳንን በኋላ ልቦና አግኝቼ አይኔ ቢከፈትና ጌታንም ባምን ግን መጋደል ያለብኝ ይሄንን ጌታዬን ጠንቅቄ እንዳውቀው። ልቦና ለማግኘት ጸሎት ነው የሚያስፈልገው ብያችኋለሁ። እርግጥ ነው ሰለሞን ልቦና ለማግኘት እሱ ለመሪነት ነው። በእርግጥ ነው ማንም የሚመስል ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበብና አስተዋይ ልቦና ሰጥቻለሁ። አያችሁ ልቦና ከእግዚአብሔር ዘንድ የሚሰጥ ነው። ትዕግስት ስጠኝ ብትሉት እግዚአብሔር በተለያየ ፈተና ነው የሚያሳልፋችሁ ትዕግስተኛ እንድትሆኑ። ልቦና ለማግኘት መንፈሳዊ አንደርስታንዲንግ፣ መንፈሳዊ ጥበብ፣ መንፈሳዊ ዕውቀት ግን ለማግኘት መጸለይ ያስፈልጋል። የእግዚአብሔርን ቃል መፈለግ ያስፈልጋል። ምክንያቱም ልቦና አንዴ አግኝቻለሁ ብለን የምንረጋጋው ሳይሆን የመረዳት ባለጸግነት ውስጥ ገብተን ምንም ለማወቅ አይደለም ክርስቶስን ራሱን። ዛሬ ብዙ ሰዎች ዋነኛውን ትተው ብዙ ነገር ያውቃሉ። አንዳንዶቹ አገልጋይ ማዕት ያውቃሉ፣ አንዳንዶቹ የቸርች ፖለቲካ ያውቃሉ፣ አንዳንዶቹ በቃ ብዙ ነገር ያውቃሉ። ነገር ግን ትልቁ አሳይመንታችን ክርስቶስን ማወቅ ነው። እናውቀው ዘንድ እንከተለው ዘንድ ነው። ልቦና ስናገኝ ልቦና የተሰጠው ለምንድን ነው ታዲያ? ኦኬ ልቦና ለምንድን ነው የተሰጠ? ሐዋርያው እንደሚለን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። የእግዚአብሔር ልጅ እንደመጣ እናውቅ ዘንድ የእግዚአብሔር ልጅ እንደመጣ በእርግጥ ጌታን የተቀበልን ሰዎች እናውቅ ይሆናል። ግን ብዙ ሰዎች ያውቁ። ብዙ ሰዎች በስታቲስቲክ ብታወጡ ኦልሞስት ጥቂቶች ናቸው የእግዚአብሔር ልጅ እንደመጣ የሚያውቁ። የእግዚአብሔር ልጅ እንደመጣ ማለት ኢየሱስ እንደመጣ ሳይሆን ጋድ ሰን እንደመጣ የኢየሱስን ዲቪኒቲ አምላክ ስጋ ለብሶ እንደመጣ ብዙ ሰዎች ያውቁ። ቀላል ምሳሌ ልስጣችሁ። ኖስቲሲዝም የተባሉ እነዚህ በሁለተኛው ሴንቸሪ የነበሩ ሐሰተኞች ናቸው። ኢየሱስን አምላክ አይደለም የሚሉ ናቸው። አሪያኒዝም የሚባሉ እነዚህ በአራተኛው ክፍለ ዘመን የተነሱ የክርስቶስን መለኮትነት ዲናይ ያደረጉ ሐሰተኞች ናቸው።
በእኛ ዘመንም ጥንትም የነበረ ጆሆቫ ዊትነስ የእግዚአብሔር ልጅ እንደመጣ ያምንም። እንደውም የመጀመሪያ ፍጡር ነው ይላሉ። ከፍጥረት መጀመሪያ ነው፣ እሱም ደግሞ ሚካኤል ነው ይላሉ ኢየሱስን። ሞርሞኖች የሉሲፈር የመንፈስ ወንድሙ ነው የሚሉት፣ ፍጡር ነው የሚሉት ኢየሱስን። አያችሁ ልቦና። ይሄ የሞርሞን እምነት እንኳን በአሜሪካ ብትመለከቱ ቤት ለቤት እየዞሩ በቢስክሌት በመኪና የሚዞሩ በጣም ብዙ ናቸው። የእግዚአብሔር ልጅ እንደመጣ ያውቁ። ሙስሊም ነብይ እንደመጣ እንጂ የእግዚአብሔር ልጅ እንደመጣ ያውቁም። ሌላው ደግሞ ኢቤኒያይትስ ወይም ደግሞ ኢቦናይዝም የሚባሉ ደግሞ እነዚህ ደግሞ በጥንት ጊዜ ክርስቲያን ነን ነው የሚሉት፣ ነገር ግን የክርስቶስን ዲቪኒቲ አይቀበሉም። ኢየሱስ ስፔሻል ሰው ነው ይላሉ። ከድንግል ማርያም ግን አልተወለደም ይላሉ። ክርስቲያን ነን ይላሉ። ግዝረትን እና አይሁዶች ላይ አዚምና ድንዛዝ የሚያመጡ ሐሰተኛ ክርስቲያኖች ናቸው። አይሁድ ሆነው ክርስቲያን ነን ነው የሚሉት፣ ነገር ግን ክርስቶስ አምላክ አይደለም ብለው የሚያምኑ ናቸው። ልቦና እንደተሰጠን እናውቃለን። እነዚህ ሁሉ ወገኖቼ ክርስቶስ የእግዚአብሔር ልጅ እንደመጣ ያውቁ። ሌላው ጁዳይዝም፣ እነዚህ አይሁዶች መሲህ አይደለም ብለው ሌላ መሲህ የሚጠብቁት እነሱ ደግሞ ጨርሶም ክርስቲያን ያልሆኑ እነሱም ደግሞ ገና የእግዚአብሔር ልጅ እንደመጣ አያውቁም። አዚም ውስጥ ነው ያሉት፣ ድንዛዜ ውስጥ ነው ያሉት። እኛ ግን ልቦና እንደተሰጠን እናውቃለን። ወገኖቼ ዛሬ የዓለም ኤቲስቶች በሉ ፈላስፎች በሉ ብዙዎች የእግዚአብሔር ልጅ እንደመጣ አያውቁም። የእግዚአብሔር ልጅ መምጣት ማለት ኢማኑኤል ጋድሰን መምጣት ነው። እግዚአብሔር ስጋ ለብሶ ወደ ምድር እንደመጣ አያውቁም። ነብይ መጣ ይላሉ፣ ስፔሻል ሰው መጣ ይላሉ፣ የሆነ አይሁዳዊ መጣ ይላሉ። እንዳው ኢየሱስን ብዙ ስም ይሰጡታል። የእግዚአብሔር ልጅ እንደመጣ ማለት እግዚአብሔር ስጋ ለብሶ ወደ ምድር እንደወረደ ዓለም በብዛት አታውቅም። ኢቭን ሃይማኖተኞች ያውቁ። ቡዲዝም በሉ ኢንዱይዝም በሉ ሽቶይዝም በሉ የእግዚአብሔር ልጅ እንደመጣ ዓለም ቢያውቅ ኖሮ ዛሬ በጨለማ ባልተርመሰመሰ። እስቲ ደግሞ ኢየሱስን ከተጠጉት ጥቂቶቹን ላሳያችሁ። ጌታ ፈውሷቸው አይናቸውን አብርቶላቸውም የማያውቁ ነበሩ። ለምሳሌ ዮሐንስ ወንጌል 9:17 ላይ በመካከላቸው መለያየት ሆነ። ከዚህም የተነሳ እውሩን አንተ አይኖችን ስለከፈተ ስለርሱ ምን ትላለህ ደግሞ አሉት። እርሱም ነብይ ነው አለ። አያችሁ፣ አይኑን ከልጅነቱ ጀምሮ እውሩ ነው የተወለደ፣ አይኑን ከፈተለት። ስለ ኢየሱስ ማን ትላለህ ሲሉት ነብይ ነው አለ። የእግዚአብሔር ልጅ እንደመጣ ያውቅ። ግን በኋላ ገፍትረው ከምኩራብ ካወጡት በኋላ ኢየሱስ መቼም የሥጋ አይን ብቻ አይደለም የሚያበራው ልቦናንም ስለሚያበራ ዮሐንስ 9:35 ላይ እስከ 38 እንዲላል ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘው አንተ በእግዚአብሔር ልጅ ታምናለህ? የእግዚአብሔር ልጅ እንደመጣ ታውቃለህ ማለቱ ነው። ጌታ ኢየሱስ ታምናለህ ወይ አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ካንተ ጋር የሚነጋገር እርሱ ነው አለ። እርሱም ጌታዬ ሆይ አምናለሁ አለ፣ ሰገደለት። አያችሁ፣ አይን ልቦና ሲበራ ኢየሱስ አምላክ መሆኑን ሲያውቅ ሰገደለት። አውቃላችሁ፣ ብዙ ጌታን ከተከተሉት ይልቅ አጋንንቶች ማለት እነዚህ እርኩሳን መናፍስቶች የእግዚአብሔር ልጅ ሆይ ጊዜው ሳይደርስ ልታጠፋን መጣህ እያሉ እነሱ በደንብ ያውቃሉ ኢየሱስ ክርስቶስን። ሰይጣን በደንብ ያውቀዋል። ብዙዎች ግን ሰዎች ናቸው የማያውቁት። ተፈውሶ አያውቅም ነበር፣ ጌታ ግን ልቦናውን አበራለት። ሌላው ጌታን እየጠበቁም የማያውቁ ሰዎች ነበሩ። ዮሐንስ ወንጌል 4:25 ላይ ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱም ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። አያችሁ፣ የሰማርያይቷ ሴት ጌታን ትጠብቃለች ምንም እያመነዘረች ብትሆን። አያችሁ፣ ግን የሚገርማችሁ እንኳን እያመነዘረች በምኩራብ ውስጥ እያስተማሩ እንኳን
ጌታን እየጠበቁ ኢየሱስን ያላወቁ ብዙዎች ናቸው። እችማ እያመነዘረች ነው። ያው ጌታን ሲመጣ መሲህ ሲመጣ ይነግረናል። ያ ሰው እኮ እኔ ነኝ አላት። ጉዴን የነገረው ብላ ወደ ከተማ ወጣች። ምን ልላችሁ ነው? እግዚአብሔር ዓይንን ካላበራ፣ ኢየሱስ ክርስቶስ ዓይንን ካልገለጠልን አብን አናውቅም። አብ ራሱ ዓይናችንን ካልከፈተ ወልድን አናውቅም። ልቦና ማግኘት ማለት እግዚአብሔር ሲረዳን፣ የእግዚአብሔር ልጅ ኢየሱስን እያጋፉን ደግሞ ልቦናቸው ያልበራ ዓይናቸው ያልተከፈተ ብዙዎች ነበሩ። እንደው ፈውሱን የተቀበሉ ማቴዎስ 16:13 ላይ ኢየሱስም ወደ ፊልጵስዩስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ። አይገርማችሁ? ሁሉም ኢየሱስ ክርስቶስን ኤርምያስ፣ ኤልያስ፣ መጥምቁ ዮሐንስ ይበሉ እንጂ ሁሉም ነብይ ነው እያሉት ነው። አንዱም እንኳን የእግዚአብሔር ልጅ እንደመጣ ያውቅ። አይገርማችሁ? ኢማኑኤል እግዚአብሔር ከኛ ጋር ሆነ፣ ስጋ ለብሶ መጣ፣ ወረደ የሚለውን አንዱም አያውቅም። ነብይ ልክ እንደ ሙስሊሞች ነው የሚያምኑት። አይገርማችሁ? የእግዚአብሔር ልጅ እንደመጣ እንድናውቅ ነው ልቦና የሰጠን ነው የሚለው ቃሉ። ይህ ብቻ አይደለም። የእግዚአብሔር ልጅ እንደመጣ ጌታን እየተከተሉ የሚያውቁ አሉ። ዮሐንስ ወንጌል ምዕራፍ 1:43 ላይ በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ማን? ኢየሱስ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የተጻፉትን የዮሴፍን ልጅ አስምሩልኝ፣ የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። አያችሁ፣ ኢየሱስን ተከትሏል። ናትናኤልንም ጠርቷል። የሚገርማችሁ የማን ልጅ እያለ ነው? የእግዚአብሔር ልጅ እንደመጣ ሳይሆን የዮሴፍ ልጅን አገኘ ነው ማለት ኢየሱስ ከዮሴፍና ከማርያም ተወልዷል እያለ ጌታንም እየተከተሉ ጌታንም እየጠበቁ ጌታንም እያጋፉ እግዚአብሔር ዓይንን ካልከፈተልን በቀር እንደ ጴጥሮስ ዓይኖቻችንን ካልከፈተው በቀር ልቦና ካላገኘን በቀር ወገኖቼ የእግዚአብሔር ልጅ እንደመጣ ማወቅ ቀላል አይደለም። ዛሬ የእግዚአብሔር ልጅ እንደመጣ የተረዳችሁ ሰዎች እጅግ 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 ባለጸጎች ናችሁ፣ ሀብታሞች ናችሁ፣ ተባርካችኋል። ሌላ ነገር አትጠይቁት። እግዚአብሔርን ማቴሪያል ቁስ ነገር አይደለም። ጌታ ዓይናችንን በመክፈቱ ብቻ የተባረክን ህዝቦች ነን። ታውቃላችሁ፣ ዓይኖቻችን ተከፍቶ ኢየሱስ አምላክ ነው፣ ፍጹም ሰው ነው ብሎ ማመን ቀላል ነገር እንዳይመስላችሁ። ልቦና እንደተሰጠን እናውቃለን አለ። እናንተስ ማን ትሉኛላችሁ ባለ ጊዜ ያው ጴጥሮስ መልሱን አገኘ። የሚገርማችሁ ግን ያው አብ ገለጠልን ያለ። ሌላው ልቦና የተሰጠው ለምንድነው? የእግዚአብሔር ልጅ እንደመጣ እንድናውቅ ነው። ሁለተኛ እውነተኛ የሆነውን እንድናውቅ ነው ይለናል እኮ። እውነተኛ የሆነውን እንድናውቅ ልቦና ሰጠን ነው የሚለው። የእግዚአብሔር ልጅ እንደመጣ ብቻ ሳይሆን እውነተኛ ሆኖ ጲላጦስ ጌታ ኢየሱስን ተይዞ በቀረበ ጊዜ ጥያቄ ጠየቀው። ጲላጦስም እንግዲህ ንጉስ ነህን አለው። ኢየሱስም መልሶ እኔ ንጉስ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደዚህ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስም እውነት ምንድነው አለ። እውነት የሆነው ኢየሱስ በፊቱ ቆሞ እውነት ምንድነው ይለው። ለምን? ዓይኑ አልተከፈተማ፣ እንዴት ብሎ ይወቅ? ይህም ብሎ ዳግመኛ ወደ አይሁድ መጥቶ እኔ እንግዲህ በደልስ እንኳን አላገኘሁበትም። ፋክትን አውቋል፣ ፐርሰን የሆነውን እውነት ግን አላወቀም። አያችሁ፣ ኢየሱስ ምንም ኃጢአት እንዳልሰራ ተረቷል። ቀንተው እንደያዙት ተረቷል። ጲላጦስ ፋክት አለው፣ አውቋል፣ ተረቷል። በሚስቱም በኩል ማስጠንቀቂያ ተሰጥቶታል። ነገር ግን ፋክትን ይወቅ እንጂ
መስፍን የሆነውን እውነትን እኔ እውነት ነኝ እኔ መንገድ ነኝ ያለውን ጌታ ግን አላወቀው። እውነት ምንድነው? ቶማስን ጠይቋል። ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ዮሐንስ 14:5 ላይ ኢየሱስም እኔ መንገድ እውነት ሕይወት ነኝ አለ። እኔ እውነት ነኝ አለ። አያችሁ? truth is a person not only fact። ምን አለ? እውነተኛ የሆነውን እናውቅ ዘንድ ልቦና ሰጠን። እውነተኛ የሆነው ምንድነው? እውነተኛ ብርሃን ወደ ዓለም ይመጣ ነበር ይላል። እውነተኛማ የሆነው እውነተኛው ብርሃን ነው። በዮሐንስ 1:9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። እውነተኛው ብርሃን ኢየሱስ ነበር። ሌላው ዮሐንስ 6:55 ላይ ስጋዬ እውነተኛ መብል ነው አለ። አያችሁ? ደሜ ደግሞ እውነተኛ መጠጥ ነው አለ። ብዙ ጊዜ ሃይማኖተኞች ምን ይላሉ? ቅዱስ ቁርባንን የወሰደ ይድናል ይላሉ። የክርስቶስን ደምና የክርስቶስን ስጋ በልቷልና ይላሉ። ኖ ያ ሮንግ ነው። ይሄ ስጋዬ እውነተኛ መብል ነው ደሜ እውነተኛ መጠጥ ነው የሚለው በመስቀል ላይ የተቆረሰውን ስጋ በመስቀል ላይ የፈሰሰውን ደም ስለኔ ኃጢአት ነው ብሎ ሰው በእምነት ያን ተቀብሎ በእምነት ሲበላው ማለት ነው። በእምነት ሲቀበለው የራሱ አድርጎ ሲወስድ የሚድነው መዳን ለማሳየት እንጂ ስለ ቅዱስ ቁርባን አይደለም ይሄ የሚናገረው። ወገኖች እንዳትሳሳቱ። ቅዱስ ቁርባን የክርስቶስን ሞትና ትንሣኤ ለመታሰቢያ እንድንናገር የተሰጠን ነው። ይሄ ግን የሚያወራው ገና ኢየሱስ ክርስቶስ ስለ ቅዱስ ቁርባን ሳያስተምራቸው በፊት ያስተማረው ትምህርት ነው። ዮሐንስ 15:1 ላይ እውነተኛ የወይን ግንድ ነኝ አለ። እውነተኛ የሆነውን እናውቅ ዘንድ ልቦና ሰጠን። እውነተኛውን ብርሃን፣ እውነተኛውን መብል፣ እውነተኛውን መጠጥ፣ እውነተኛውን የወይን ግንድ እናውቅ ዘንድ ልቦና ሰጠን ነው የሚለው። ሶስተኛው ለምንድን ነው ልቦና የተሰጣቸው? እውነተኛ በሆነ በልጁ በኢየሱስ ክርስቶስ እንዳለን ደግሞ እንድናውቅ። እውነተኛ የእግዚአብሔር ልጅ እንደመጣ እንድናውቅ ነው። እግዚአብሔር ልጅ እንደመጣ እንድናውቅ ነው አንደኛው። ሁለተኛ እውነተኛው የሆነውን ኢየሱስ እንድናውቅ ነው። ሶስተኛው ግን እውነተኛው በሆነ በልጁ በኢየሱስ ክርስቶስ እንዳለን እንድናውቅ ይላል። ዛሬ ስንቶቻችን ምናልባት የእግዚአብሔር ልጅ እንደመጣ ልናውቅ እንችላለን? አዎ እናውቃለንም። ሌላው ደግሞ እውነተኛ የሆነው ማን እንደሆነ ልናውቅ እንችላለን። እውነተኛ በሆነው በእርሱ ውስጥ እንዳለን ደግሞ ማወቅ ሌላ ነገር ነው። እውነተኛ በሆነው በኢየሱስ ክርስቶስ ውስጥ መሆናችንን ማወቃችን እኛ አማኞች እንደ ጽድቅ ዛፎች እንደ ጽድቅ ተክሎች እኛ ከኢየሱስ ክርስቶስ ጋር የተጣበቅን መሆናችን እውነተኛነት ማለት በክርስቶስ ውስጥ መሆናችንን የምናውቀው አንደኛው መንገድ ያ ነው። ምን ብሏል ኢየሱስ? ዮሐንስ 15:5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ማለት አሕዛብም እንኳን ብንሆን እንደ እስራኤሎች የወይን ግንድ እሱ ግንድ እኛ ቅርንጫፎች ባንሆን አሕዛብም ብንሆን እንኳን ጳውሎስ በሮሜ ላይ ምን ይለናል? ነገር ግን ከቅርንጫፉ አንዱ ቢሰበር አንተም የበረሃ ወይራ የሆንከው በመካከላቸው ገብተህ ይላል ግራፍትድ ሆናችኋል ነው የሚለው። ስለዚህ አይሁድም ሆነን አሕዛብም ብንሆን በክርስቶስ ውስጥ መኖር ማለት በክርስቶስ ውስጥ መሆን ማለት ከግንዱ ጋር መጣበቅ ማለት ነው። ወይ ግራፍትድ ሆነናል ወይም ደግሞ ከግንዱ ጋር እስራኤሎች ስላልሆነን ማለት እስራኤል በወይን ምሳሌ ነች፣ በወይራ ምሳሌ ነች፣ እንደገና ደግሞ በበለስ ምሳሌ ነች። እነሱ በዚህ ምሳሌነት ቢታዩም እኛ ደግሞ አሕዛብ ብንሆን የበረሃ ወይራ እንኳን ብንሆን ግራፍትድ ሆናችኋል ነው የሚለው ጳውሎስ። ስለዚህ እኛ በክርስቶስ እውነተኛ በሆነ በኢየሱስ ውስጥ እንዳለን እናውቃለን ሲል ምን ማለቱ ነው? በክርስቶስ ውስጥ ግራፍትድ ሆነናል ወይም ደግሞ ተጣብቀናል ከግንዱ ጋር ማለት ነው። እንደ ተክል እንደ ህንጻ ደግሞ ብንመለከት ሕያዋን ድንጋዮች ሆነን መንፈሳዊ ቤት ሆነን እየተሰራን ነው።
በክርስቶስ ውስጥ አለን ስንል ኤፌሶን 2:20 ላይ በሐዋርያት በነቢያት መሰረት ላይ ታነጻችኋል፣ የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱ ሕንጻ ሁሉ እየተገጣጠመ በጌታ ቅዱሳን ቤተ መቅደስ እንዲሆን ያደርጋል፣ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ስለዚህ እንደ አካል እንደ ሕንጻ የክርስቶስ ያዋን ድንጋዮች ሆነን እየተገጣጠምን ማደሪያዎቹ እየሆነን ያለን ሰዎች ነን። እንደ ተክል ደግሞ ከሱ ጋር ግራፍትድ ሆነናል ወይም ደግሞ ተጣብቀናል። እንደ አካል እንደ ቦዲ ደግሞ በክርስቶስ ውስጥ መሆን ማለት ተጠምቀናል። ምን አይነት ጥምቀት? አንደኛ ቆሮንቶስ 12:13 ላይ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንዱ መንፈስ ተጠጥተናል። በክርስቶስ አካል ውስጥ ባፕታይዝድ ሆነናል። በዩኒቨርሳል ቸርች ውስጥ ገብተናል። እኛውን በክርስቶስ አካል ውስጥ ተሰውረናል። እንደገና በክርስቶስ ጋር በአብ ቀኝ ተቀምጠናል፣ ተሰውረናል። ስለዚህ በክርስቶስ ውስጥ እንዳለን ልቦና ሰጠን። እንደ ቤተሰብ አባል ደግሞ ስንመለከት ኤፌሶን 2:19 ላይ እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር እናንተ አሕዛቦች እያለ ነው የኤፌሶን ሰዎችን ባለ አገሮች ናችሁና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም። ስትሬንጀር አይደላችሁም። ቤተሰብ ሆናችኋል። ባሪያ ቢሆን ጨዋ ቢሆን እስኩቴ ቢሆን ሴት ብትሆን አይሁዳዊ ቢሆን የግሪክ ሰው ሁላችሁ አንድ ፋሚሊ ሆናችኋል በክርስቶስ እውነተኛ በሆነው በልጁ በኢየሱስ ክርስቶስ እንዳለን እንድናውቅ ልቦና ሰጠን ይላል። አራተኛው ፖይንት ለምንድን ነው ልቦና የሰጠን? ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ እንድናውቅ ልቦና ሰጠን። የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። በእርሱ ውስጥ መኖራችን እንድናውቅ ነው። ሌላው ደግሞ እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ለብዙ ሰዎች ችግር፣ ለብዙ ሰዎች እንቅፋት የሆነው ኢየሱስን አምላክነት መቀበል ነው። ዲቪኒቲውን ወይም ዳይቲውን መቀበል ለብዙዎች ችግር ነው። ኢንካርኔሽኑን በስጋ መምጣቱን ግን ያው እንደ ሰው ስለተወለደ ያው ከድንግል ማርያም ይወለድ አይወለድ አይሁዶች አያውቁም፣ ግን እኛ እናውቃለን። መጽሐፍ ቅዱስ እንደሚለን ኢየሱስ ከድንግል ማርያም ነው የተወለደው። ግን እዛው እየኖሩ ግን ማያውቋል። እንደውም ኢየሱስ ክርስቶስን ብዙ ስም ይጠቅሱለታል እነዚህ አይሁዶች ሲሰድቡት። እና ምን ለማለት ነው? ኢየሱስ ክርስቶስ አምላክ እንደሆነ እንድናውቅ ልቦና ሰጠ። አለበለዚያ ሰው ሆኖ በመካከላቸው እየተመላለሰ አምላክ ነኝ ቢል ማን ነው የሚያምነው? እኔና አብ አንድ ነን ባለ ጊዜ እኮ ነው ሊወግሩት የተነሱ። ለምን? እኔም አምላክ እሱም አምላክ ነኝ እያለ ነው ብሎ። አንተ ሰው ሆነ ሳለ ራስን እንዴት ከእግዚአብሔር ጋር እኩል ታደርጋለህ? አይደለም ኃጢአት ይቅር ተብሏል ስላል አንተ ማን ኃጢአት ይቅር የምትል ብሎ። ለምን? አምላክ እንደሆነ ስለማያውቁ። ኢማኑኤል እግዚአብሔር ስጋ ለብሶ ወደ ምድር እንደመጣ ስለማያውቁ ልቦና እንደሰጠን እናውቃለን። ለምንድነው? እግዚአብሔር ኢየሱስ አምላክ እንደሆነ እንድናውቅ ነው ልቦና የተሰጠን። ኢየሱስ አምላክ መሆኑ በምንድን ነው የምናውቀው? 4 ነጥቦች ያዙ። አንደኛ በስሙ፣ ሁለተኛ በባህሪው፣ ሶስተኛው በስራው፣ አራተኛ አምልኮ በመቀበሉ ወይም ደግሞ በመመለኩ። ኢየሱስ በስሙ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ኤሎሂም ሰማይና ምድርን ፈጠረ ነው የሚለው። ኤሎሂም የሚለው ፕሉራል ነው። አብ ወልድ መንፈስ ቅዱስን ነው የሚያሳይ። ወደ ዮሐንስ ወንጌል ላይ ስትመጡ ደግሞ ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ እሱም በመጀመሪያ ከእግዚአብሔር ጋር ነበረ። ኢየሱስ ክርስቶስ እግዚአብሔር ተብሏል።
አያችሁ ዮሐንስ በመልእክቱ በመጀመሪያ ብሎ የሚለው እግዚአብሔር ብሎ የሚጠራው ኢየሱስን በዘፍጥረት ላይ እግዚአብሔር የተባለው በወንጌል ላይ ደግሞ መጀመሪያ ኢየሱስ ይሄንን ስም ተሰጥቶት ነበር። ኢየሱስ እግዚአብሔር ብዙ ስሞች አሉት። ከስሞቹ በሁለት ይከፈላሉ። ኤሎሂስቲክ እና ሪደምፕቲቭ ኔም አሉት። ኤሎሂስቲክ ኔም ማለት ኤሎሄም ኤል እየተባለ የሚጠራበት ነው። ይህ ከፍጥረት ጋራ የሚገናኝበት ነው። ሌላው ግን ሪደምፕቲቭ ኔሞች አሉት። ሪደምፕቲቭ ኔሞች ማለት የዋጆ ስሞች ወይም ሲታደግ ሲያድን የሚወጥ ያለው ስም አለ። ይሄ ለምሳሌ the Lord will provide የሚለው ጀሆቫ ጃይራ እግዚአብሔር ያዘጋጃል። the Lord our healer ማለት ጀሆቫ ራፋ እያለ ጀሆቫ ኒሲ እያለ ይቀጥላል። እነዚህ ሪደምፕቲቭ ኔሞች ማለት ጀሆቫ ማለት ሎርድ ማለት ነው። በእንግሊዘኛው ሎርድ ማለት በአማርኛ ጌታ ማለት ነው። ኢየሱስ ጌታ እንደሆነ ብታምን ነው እኮ አይደለ የጻደቅ ነው የዳን ነው እኮ በአፋችን መስክረን በልባችን አምነን ነው ኢየሱስ ጌታ ተብሏል። ጌታ ማለት ጀሆቫ ማለት ነው። ያህዌ ማለት ነው። ጀሆቫና ያህዌ አንድ ነው በዕብራውያን። ስለዚህ ጌታ ተብሎ ተጠርቷል። ሪደምፕቲቭ ኔሙ ኤሎሂስቲክ ኔም ተጠርቷል ማለት ነው። በዚህ አምላክ መሆኑን እናውቃለን። ሌላው አትሪቢዩትስ ባህሪ ነው። ኢየሱስ ክርስቶስ ባህሪው ተገልጦ ታይቷል። ለምሳሌ የእግዚአብሔር ባህሪያቶች ብዙዎች ናቸው። በሁለት ነው እሱም የሚከፈለው። አንደኛው ባህሪ ኢሴንሻል አትሪቢዩት የሚባል ነው። ይሄ ማለት ኢንኮሙኒኬብል ሰዎች የማይጋሩት ባህሪ አሉት። ሌላው ሞራል አትሪቢዩት ነው። ይሄ ደግሞ ኮሙኒኬብል ሰዎች የሚጋሩት ባህሪ አለ። ለምሳሌ ኢንኮሙኒኬብል አትሪቢዩት የተባለ ሰዎች የማይጋሩት ባህሪ እግዚአብሔር ኦምኒፕሬዘንት ነው፣ ኦምኒፖተንት ነው፣ ኦምኒሸንት ነው። ይሄ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ ይገኛል። ይሄ ባህሪ ሰዎች አይጋሩትም። ኢየሱስ ግን ይጋራዋል። ለምን? አምላክ ስለሆነ። አያችሁ ኢየሱስ ሁለትም ሶስትም ሆናችሁ በተሰበሰባችሁበት ይገኛል። ሂዝ ኦምኒፕሬዘንት፣ ሂዝ ኦምኒፖተንት፣ ሂዝ ኦምኒሸንት ሁሉን አዋቂ ነው። ማንም ስለሰው እንዲነግረው ሁሉ አይፈልግም። ስለዚህ ኢየሱስ ከአብ እኩል የሆነበትን ባህሪው ተገልጧል። እንደገና ሞራል አትሪቢዩት እግዚአብሔር ፍቅር ነው፣ የምንጋራው ነው። ታጋሽ ነው፣ ሩህሩህ ነው፣ ይቅር ባይ ነው፣ የምንጋራው ነው። ቅዱስ ነው፣ ጻድቅ ነው፣ የምንጋራው ባህሪ ነው። ኢየሱስ ደግሞ በዚህ ፐርፌክት ነው። ስለዚህ አምላክ መሆኑን በዚህ እናውቃለን። ሌላው በስራው ኢየሱስ ክርስቶስ ስራ የጀመረው በሪደምፕሽን ወይም ደግሞ ሪደምፕቲቭ ወርኩን ላይ ብቻ እኛን በዋጆ ስራ ላይ ብቻ አይደለም። ገና ከጥንት ነው ስራ የጀመረው። በቆላስይስ 1 ላይ 15 እና 16 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትን የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያለውን ሁሉ ተፈጥሯል። ሁሉ በእርሱ ተፈጥሯል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለሱ ተፈጥሯል። ኢየሱስ ፈጣሪ። አያችሁ ኢየሱስ የሌለን ወደ መኖር ያመጣ አምላክ ነው። የአምላክ ምሳሌ ነው። እግዚአብሔር በማን ትመስሉኛላችሁ ይላል። እኔን ከማን ጋር? ከኢየሱስ ጋር በቀር ከማንም ጋር አንመስለውም። አብን አሳየኛል። እኔን ያየ አብን ያየ ነው። ለምን? እርሱ የማይታይ አምላክ ምሳሌ ነው። ኢንቪዚብል ነው እግዚአብሔር ኢየሱስ ስጋ ለብሶ ቪዚብል ሆኖ የተገለጠ ነው። ስለዚህ የመለኮት ሙላት በውስጡ ያለ ነው። ምንም የኛን ስጋ ለብሶ ቢመጣ እኛን ቢመስልም እሱ ግን የማይታይ አምላክ ምሳሌ ነው። ስለዚህ በስራው በመፍጠሩ እንደገና ደግሞ ሪክሬት በማድረግ እኛን እንደገና አዲስ ፍጥረት በማድረግ የሪደምፕሽን ስራ በመስራቱ ኢየሱስ ክርስቶስ በዚህ አምላክ መሆኑን አስመስክሯል። ሌላው ዋርሺፕ ኃጢአትን ይቅር በማለቱ አምልኮ በመቀበል ከሞት ከተነሳ በኋላ ማቴዎስ 28:9 ላይ እነሆ ኢየሱስ አገኛቸው፣ ሴቶቹን ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ኢየሱስ ክርስቶስ ከአንዴም ሁለቴ ሶስቴ ስግደት ተቀብሏል። ምክንያቱም አምላክ ስለሆነ ነው። መልአኮች እንዳታደርጉ ተጠንቀቁ ነው ያሉት ለዮሐንስ። እንደገናም ደግሞ ሰዎች እነ ጳውሎስ እነ በርናባስ ልብሳቸውን የቀደዱት ለምን?
ሰዎች ሊያመልኳቸው ሲሉ ኢየሱስ ግን ሲመለክ ተቀብሏል። ለምን? አምላክ ስለሆነ ይገባዋል። አምስተኛው ፖይንት እርሱም የዘላለም ሕይወት እንደሆነ እንድናውቅ ልቦና ሰጠን ይላል። እግዚአብሔር ልቦና የሰጠን ኢየሱስ ክርስቶስ የዘላለም ሕይወት እንደሆነ እንድናውቅ ነው። ኢተርናል ላይፍ እንደሆነ ብዙ ጊዜ ሰዎች ኢተርናል ላይፍ ቦታ እንጂ ፐርሰን እንደሆነ አይረዱ። Eternal life is a person, not a place. መንግስተ ሰማያት ስለገባን ወይ መንግስተ ሰማያት ገብተን ስንኖር ይመስለናል አይደለ? እኛ በቃ የዘላለም ሕይወት ማግኘት አይደለም። Eternal life person ነው። ምን ይላል አንደኛ ዮሐንስ 4:15 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም ደግሞ በእግዚአብሔር ይኖራል። እኛ በእግዚአብሔር እግዚአብሔር በእኛ ካልኖረ ወገኖቼ ኢተርናል ላይፍ የሚባል የለም። መንግስተ ሰማያት መግባት አይደለም ኢተርናል ላይፍ። እዛ እኮ ሰይጣን እየኖረ ኃጢአት የሰራበትና የተጣለበት ነው። አዳም ገነት እየኖረ እኮ ኃጢአት ሰርቶ የተባረረበት ነው። ያ ቦታ መኖር አይደለም፣ ቦታው አይደለም ዘላለማዊ ሕይወት የሚሰጠን ቦታው ሳይሆን እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ሕይወት እኔ ነኝ አለ። ፐርሰን እንጂ ፕሌስ አይደለም ኢተርናል ላይፍ ወገኖቼ። በክርስቶስ ኢየሱስ ውስጥ መኖር ከጀመረ ክርስቶስ በእኛ ውስጥ መኖር ከጀመረ እኛ በክርስቶስ ውስጥ ከኖርን አሁኑኑ ኢተርናል ላይፍን ኤክስፒሪየንስ ማድረግ እንችላለን። እየተለማመድነው ነው ደግሞ። ለምን ቢባል ኢተርናል ላይፍ ክርስቶስ እንጂ መንግስተ ሰማያት መግባት አይደለም። መንግስተ ሰማያት ኔት የሆነ ጥሩ ቦታ እግዚአብሔር ያለበት ቦታ መግባት ማለት ነው። አዎ፣ ግን በክርስቶስ ውስጥ ስንኖር ነው ሕይወት ያለው። ሕይወት ክርስቶስ ነው ለማለት ነው። እኔ መንገድ እውነት ሕይወት ነኝ ብሏል ኢየሱስ። እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ የሚያምንብኝ በሕይወት ይኖራል ብሏል። ክርስቶስ ነው ሕይወት እንጂ ዘላለማዊ ሕይወት በክርስቶስ ውስጥ መኖር፣ በእግዚአብሔር ውስጥ መኖር፣ እግዚአብሔር በእኛ ውስጥ ሲኖር እንጂ ዘላለማዊ ሕይወት የሚኖረን ወገኖቼ ኤደን ገነት ስለኖርን መንግስተ ሰማያት ስለኖርን አይደለም ሕይወት የምናገኘው። በእግዚአብሔር አዳም በኃጢአት ወድቆ በኤደን ገነት እኮ ነበረ፣ ተደብቆ ነበረ። በእግዚአብሔር ውስጥ ሲኖር ነበረ ሕይወት የነበረው። ከእግዚአብሔር ሕይወት ሲወጣ ነው የሞተው። ታውቃላችሁ? መንግስተ ሰማያት ገነት ውስጥ ሆኖ ሞቶ ነበር። ሰይጣን መንግስተ ሰማያት እየኖረ ኃጢአት ሰርቶ ነበር። ታውቃላችሁ? ቦታው አይደለም። በክርስቶስ ውስጥ መኖር ከእግዚአብሔር ጋር ህብረት ማድረጋችን ነው የዘላለም ሕይወት እንጂ ከእግዚአብሔር ጋር ህብረት ሳይኖር ቦታ ስለተለወጠ ሕይወት አለን ማለት አይደለም። ይሄንን እነግራችሁና አጠቃልላለሁ። ልቦና እንግዲህ ማግኘት ለማን የተሰጠው? ለተጠሩት ነው። መጠራታችሁን ተመልከቱ ነው የሚለው። ወንድሞች መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች ባላባቶች። እንግዲህ መጠራታችንን ስንመለከተው ልቦና የተሰጠን ሰዎች ማን እንደሆነ ስናውቅ ጀስት በግሬስ ጀስት በጸጋ እንደተሰጠን እንጂ ከራሳችን ምንም መልካም ነገር እንደሌለ እንረዳለን። እንደውም ኢየሱስ ምን አለ በማቴዎስ 11 ላይ? በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባቱ የሰማይ የምድር ጌታ ይህን ከጥበበኞች ካስተዋዮች ሰውረህ ለሕፃናት ስለገለጥክላቸው ይላል። ተገልጦልን እንጂ ወገኖቼ ተመራምረን ያገኘነው አይደለም። ሃይማኖተኛ ሆነን ያገኘነው አይደለም። እኛ ቴዎሎጂያንስ ሆነን ያገኘነው አይደለም። ልቦና ያገኘነው አብ ገልጦልን ነው፣ ወልድ ገልጦልን ነው ወገኖቼ። ስለዚህ ማንኝ ብንል መጠራታችንን እንመልከት። እግዚአብሔር ልቦና የሰጠው ሰው መጠራቱን ማየት ብቻ ነው። መጠራቱን ካየ አይመካም። ልቦና ያገኘ እንዴት መኖር ይገባዋል? አንደኛ ልቦና ያገኘ ሰው በተጠራበት መጠራት መመላለስ አለበት። walking worthy of their calling። እንግዲህ ይላል ኤፌሶን 4:1 ላይ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ ተመላለሱ ይላል። ልቦና ያገኘ ሰው ልቦናው አይን እንደበራለት ሰው መመላለስ አለበት። አይኑ በርቶለት እንደገና እንደ ገላትያ ሰዎች አዚምና ድንዛዜ ውስጥ ገብቶ መመላለስ የለበት። ሌላው ልቦና ያገኘ ሰው እንዴት ነው መኖር ያለበት? ልቦና ያገኘ ከእንግዲህ ወዲያ አሃዛብ
እንደሚመላለሱት መመላለስ የለበትም። no longer walking as the Gentiles do ይላል ኤፌሶን 4:17 ላይ። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ በጌታ ሆኜ እመሰክራለሁ ይላል። ሌላው ልቦና ያገኘ ሰው እንዴት ነው መመላለስ ያለበት? walking in love በፍቅር ነው መመላለስ ያለበት። ኤፌሶን 5:2 ላይ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መዓዛ መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ስለዚህ ልቦና ያገኘ ሰው በፍቅር የሚመላለስ ነው። አራተኛው ልቦና ያገኘ እንዴት ነው መመላለስ ያለበት? እንደ ብርሃን ልጆች ነው። አሁን በርቶለታል፣ ልቦናውን ጨለማውን ገፎለታል ጌታ። ስለዚህ መመላለስ ያለበት walking as a children of light ኤፌሶን 5:9 ላይ የብርሃኑ ፍሬ በጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። የመጨረሻው ጥቅሴ ልቦና ያገኘ አማኝ በጥንቃቄና በጥበብ መመላለስ አለበት። walking carefully and wisely ኤፌሶን 5:17 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ስለዚህ የእግዚአብሔር ቃል እንግዲህ ሐዋርያው ዮሐንስ የሚለን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክ የዘላለም ሕይወት ነው ይላል። ጌታ ይባርካችሁ። ጨርሻለሁ።